ሳውዲዎች ድሮ ፀጉር ቤት ከዛ በምን ይፎግሯቸዋል መሰለሽ? አሁን አይ ቲንክ ሳውዲዎች አሁን ነቅተዋል። የሳውዲዎቹ ጋይስ ይኸውላችሁ ድሮ ሳውዲ በምን ያስቀኗቸው ነበር ልንገራችሁ። ገብርኤልን ነው የምነግራችሁ። በሰርግ ያስቀኗቸው፣ ባል በማግባት ያስቀኗቸው ነበር ውጭ ያሉ ሴቶች ገብርኤልን ጋይስ። ከዛም ይሰበሰቡና ኢጃዛ ቤት የድሮቹ እኔ በነበርኩበት ሰዓት ነው የምነግራችሁ። ይሰበሰቡና ኢጃዛ ቤት የሳውዲ መንግስት ምን አድርጎ እንደከለከላቸው እግዚአብሔር ይወቀው አላውቅም። አሁን የሉም ጠፍተዋል። ይሰበሰቡና ኢጃዛ ቤት ብልጭ ድርግም ይደረድራሉ። በሃይላንድ የሚጠምቁትን መጠጣቸውን ይሰበስባሉ፣ ይደረድሩታል። ብልጭ ድርግሙ መሬት አይቀራቸውም፣ ዲኮር ያደርጋሉ። አንድ ክፍል ውስጥ 20ውን ይታጠናሉ። ሰርግ ነው ይላሉ ጋይስ። ተጋቡ ማሻአላ። ከዛስ ማርያ አንድ ወር የሰራችውን ብር ታመጣና እዛ ጊፍት ይሰጣል። የአረቦቹ ሲያረጉ አረቦቹ ወርቅ ተሸክመው መጥተው ሲሰጡ አይተዋል። የኛዎቹ ውስጥ ጋይስ ማዳም ቤት ሰራ የቆየችው ትመጣና እንትን ላይ ያገባ ቆይ ያገሬ ልጅ የሁለት ወር ደሞዛት ከሆነ ጊዜ በኋላ ጠፉ ጋይስ። እንዴት እንደጠፉ ባላቅም አሉ እንዴ ጋይስ። አሁን እነሱ ደግሞ ኃይለኛ ተሳዳቢ ናቸው። በጣም ነው የሚሳደቡት። ወሮ በስመ አብ ዱባዮች ምን ይሳደባሉ? በጣም ነው የሚሳደቡት። የሳውዲዎቹ የነበሩት የድሮ ነው። እኔ በነበርኩበት ነው የምነግራችሁ። እና የድሮዎቹ በሰርግ ነበር የሚቀፍሏቸው ጋይስ። ነገር አውቀው ሁሉ አሉ ስሰማ ከ15 ቀን በኋላ ይለያያሉ አሉ። እዛ ሰርግ ፕሮግራሙ ላይ የሚጠሩት እነዚህ የማዳም ቅመሞች በሞራል እሳይዘ ተጋቡ ምናምን የሚባለው ዘፈን ይጨፈር ይከፈት የለም። ከዛ ባይላ እንደዛ የሚጨመቀውን ነገር ጣ ያረጉ እየጠጣሉ ጭንቅላታቸውን ያጦዟቸዋል። ከዛስ በኋላ እዛ የመጣው በአጠቃላይ የ2 ወር የ3 ወር ደሞዙን ቁጭ አድርጎ ይወጣላቸዋል። ሙሉ ያደረጉት ጋይስ ተደራጅተው በሚቀጥለው ሳምንት እንትና ልታገባ ነው የራዩዋ የእንትሯ የጎንደሯ የእንትሯ ሙሉ አድርገውት በስነ ስርዓት ይቀፈል ጥብ ነበር የሚያደርጓቸው። በየቦታው ሰርግ ነበረ። በየቦታው ዲምላይቱ ይምጣብኝ ግርዳው መሬት አይቀርም ጋይስ። ለመጀመሪያ ጊዜ እኮ መሬት ላይ ዲምላይት ያየነው ሳውዲ ሰርግ ላይ ዲምላይት ያደርጋሉ፣ ይጨፈራል። እንደው ውሸት አይደለም። እናንተ ሳውዲዎች አይ ላቭ ዩ ሶ ማች እንዳትነኩኝ። እኔ የእውነት ድሮ በነበርኩበት ሰዓት በዚህ ነበር የሚቀፍሏችሁ። ከዛ እስከ ሳምንት በኋላ ይፋታሉ ጋይስ። ፈጣሪን ካልፈሩ 3-4 ራሱ አንዷ ሴት አውቃ አገባው ልትል ትችላለች። የሚያገቡት ግን ታርጌታቸው ምን እንደሆነ ታውቃላችሁ? እዛ የሚመጡት የማዳም ቅመሞች የሚሰጡት ገንዘብ አለ፣ የሚሰጧቸው ብር አለ። ይሄ ወርቆ አሁን አረብ ጊፍቱ ምናምን ወርቅ ምናምን ብር ምናምን እያመጡ የበትን የለ ሰርግ ሲሆን እነሱ በእኛ ሀገሮች በዛች አንድ ክፍል ውስጥ እኮ ነው አንድ ክፍል 20 ከማዳም ቤት ረፍት የመጡ እጭቅን ብለው ብር ይበተናል። እንዴት ነው ብር? የሳውዲ ሴቶችማ ገንዘብ አላቸው፣ ብር አላቸው። በስማም ይባላል ሚዲያ ላይ ማለት ነው። በዚህ ቅፍል ሊያደርጓቸው ነበር። ሰርግ የእውነት ሰርግ ሳይሆን የድራማ ሰርግ ነበር የሚደግሱባቸው። በዚህ ቀፍሏቸው ነበር። ባነኑ። አይ ቲንክ የሳውዲም ህግ ጠበቅ ሲል ሰርጉም ቀረና አሁን ቲክቶክ ላይ ሆነ እንጂ ሳውዲዎች የሳውዲ ማዳም ቤት የሚሰሩትን በብዛት እንዲህ ነበር የሚያደርጓቸው፣ በብዛት ማለት ነው። አሁን ደግሞ ዱባይ በባልትና መጣቸዋል። በባልትና ጥብ ታደርጓቸዋለች። ግፋችሁ የምን እኔ ያየሁትን ቤተሰብ እኔ ባይዘው ውሸት አይደለም የተናገርኩት። ያየሁትን አሁን ስለ ሳውዲ አወራሁት ሰምቻለሁ። ለምን ቱርክ እያለ እንትን ኦማን እያለው እቺ ሙዳቸው ናት። ሰርግ ብር አታዩ ሳውዲ ላይ ጋይስ። ልደት ነው ክርስትና ሰርግ ሲደገስ እንዴት ነው ብሩን የሚበትኑት? ከየት ነው እነዚህ ልጆች ብሩን የሚያመጡት? አትሉም? አፋቸውን ይዛችሁ የማዳም ቤት ልጅ 3 ወር 4 ወር የሰራችሁን ብር መታ እዛ ወረቀት ላይ የሚሰጠው እንትን ላይ ቦርሳ ላይ ትሞላዋለች። ሚስኪን 3 ወር ሽንት ቤት አጥባት ሆኖ እንትና ተጋብታ እሷን ለምትዳራው ምን አገባሽና ነው ሰርግ ላይ ሄደሽ የ3 ወር ደሞዝሽን ምናምን መሰጪው ስትያት ምን አባሽ አገባሽ ቀንተሽ ነው አንቺ ምናምን ይሉ። ደግሞ ቀንተሽ ነው የግላቸው ነው ቀንተሽ እኮ ነው ምናምን ይላሉ። ያኔ እንኳን ስንናገራቸው ያኔ እንኳን ስተቻቸው ቀንተሽ ነው ይሉ ነበረ። እኛም እግዚአብሔር መስዋዕት ይስጣችሁ። እናንተን ከማሰልጠን እኮ እኛው ራሳችን ጭንቅላታችን በሙሉሻ ብንጠርበው ይሻለናል። እንደዛ ካልሆነ ጨዋቱ አይደራም። እናንተ ትነቃላችሁ ብለን እኛ እኮ እድሜያችን አለቀ በእናንተ በማሰልጠን። ምን አይነት ጉጆች ናቸው? ሳውዲ እኮ ህግ ከባድ ነው ማሪ። አሁን ነው ሳውዲ ህግ ከባድ የሆነባቸው። ግን ፍቅር እኔ በነበርኩበት ሰዓት ሳውዲዎች አይቻሉም ነበር። ኧረ ማሪ በጣም አደገኞች ነበሩ። አደገኞች ጭፈራ ይወዳሉ፣ ሰርግ ይወዳሉ፣ ድግስ ይወዳሉ። አዳራሽ ቢዚ ነው። ውሸት ተናገርኩኝ። እናንተ ሳውዲ ያላችሁ ዋሸው ተናገሩ። አገራችሁ ገብታችሁ አታገቡም የተባሉ ነው የሚመስሉት። ሁሉም ተጋብተው በኋላ ላይ ከሆነ ጊዜ በኋላ ማልቀስ ጀመሩ። ምክንያቱም ጋይስዬ ያስወልዷቸዋል።
ያቺ የተሰራችው ገንዘብ ቤተሰብ ሲሆንች ብሯ ምናምን ትለጣለች። ከዛም በኋላ ባልየው ወይ ይያዛል። ወረቀት የላቸውማ ይያዛሉ፣ እስር ቤት ይገባሉ። ሚስት ትቀራለች። የምትበላው የለ ልጅ አላት። ወታ ስራ አትሰራም። እየዬ ሚዲያ ላይ ወጣ እየዬ። ከዛም ብር ተዋቶ ብር ተጠራቅሞ ምናምን ደግሞ ይላካል ወደ ሀገር። ልጃቸውን አስቀምጠው ድጋሚ በባህር ይመጣሉ። ይሄ የብዙ የሳውዲ ታሪክ ነው፣ ውሸት አይደለም። እና ቀላል ስሉ ይላቸዋል እንዴ ከስትናገሯቸው ደግሞ ይሰድቧቸዋል። አሁን እኮ ሳውዲ ሰርግ አለ፣ ግን መልኩን ቀይሯል። በፍቃድ ሆነ በህጋዊ ሆነ። ጥሩ ነው ጥሩ ነው። እኔ እኮ መቼ አትደግሷል? ደግሱ፣ ግን ብልጡ ነው። ቀላል ስሉ ይላቸዋል እንዴ ፋራችሁን፣ እድሜ ልካችሁ ፋራችሁን። ምን አገባሽ ለምትሉት ደግሞ እኔማ ምን አገባኝ? ያገባኝንም ፈትቻለሁ። ለእናንተ ብዬ ነው የምናየውን ነው የምንናገረው። እንቀጥላለን። በመቀጠል ምን እስኪ ዮናስ የሰደበኝን ቪዲዮ ላኩልኝ። ማሪ የዮናስ ምን ብሎኝ ተናግሮኝ ነው? ዮናስ ሰደበሽ ይሉኛል ጋይስ። ምን ብሎኝ ነው ዮናስ? ምን ብሎኝ ነው? እሺ ጎረምሳው ምን አለኝ? እሺ ጎረምሳው ምን አለኝ? ጎረምሳው ወጥቶ ተናገረ ጋይስ። እሺ እንስማው ይቀር። ቆይ በይ አረ በቃኝ። ብርቴ ለራስሽ አልፈልግም። አንድ ቢ ለራስሽ አይቆይ። ኦኬ ሙት አይወቅስ ማለት የሞተ ሰው አይወቅስም። እኔ ግን ለልጇ ብላት ታጨቃለች፣ ትጠጣለች፣ ሰካራና ሳለቻት ነው እንደዛ የመለሱላት። ኦኬ አምጡት፣ ቪዲዮቹ አለ፣ ቪዲዮቹ አምጡት፣ ልቀቁት። የኔ ብቻ መጥፎ አትልቀቁት። ሁሉና ጥሩ አይደለም። የኔ እናት አሁን በጣም ከአረብ የተባለው ሚስኪን እናት ለሁሉ እናት፣ ሌላ እናት ደግሞ እንደዛ ማለት አለች። እኔ አልኳቸው፣ እኔ በሰዓቱ ትክክል ነበርኩ። ምንም አታመጡ፣ ምንም አታመጡ። ታንቃችሁ ትሞታላችሁ። ይኸው ረሳቸው። ሸቀላችሁ ዩቱባችሁ ቁጥላችሁ ሸቀላችሁ ተሳቸው። ለምን እስከ መጨረሻ ቀጥሉበት፣ ሂዱበት። ጋይስ ምን እያወራች ነው? ምንድን ነው ዩቱብ ሸቀላችሁባት? እንደዚህ ሆነ። ምንድን ነው እያወራች ያለችው? አልገባኝም። ጋይስ እኔ ሰርባኛለች ወይስ ምንድን ነው? እንደዚህ አይነት ወሬ ነው የምታወራው? ቆሻሻ ቦታዎች ትናንትና ወዲያ ደግሞ አሌክስ አንበሳ የሰጠው ልሄድ የሚስቱ ስም እንዳይነሳ ብሎ አጀንዳ ለማስቀየር ብሎ ነው። እሱ እንዲሰደብ ፈልጎ ነው። ገባችሁ? እሱ እንዲሰደብ ብሎ ሚስቱ ለቀቅ እንድታደርጓት፣ የሚስቱ እናት ለቀቅ እንዳታሙት፣ የሞተ ሰው ለቀቅ እንድታደርጉ ነው። አጀንዳ ወደ እሱ እንድትሰሩ ፈልጎ ነው። ሌላ የሰጣት እንጂ እንዲሰጥ ፈልጎ አይደለም። አጀንዳ ለመቀየር ነው። እናንተ ቦርቆች ማለት ነው። ቆሻሻ ሁላ ሀጠራው ፊናንቱ ሀጠራው ሁላ መጀመሪያ ይዟችሁ ቦርቆ ሁላ በቃ አሁን ረስ ተበላችሁ ነው። የእሷ ረሳችሁ ያሞራ ነው ያለው። በቃ እሱ እንደዚህ ነገር ነገር አስቀይስ ጀግና ነው። ለምን ብሎ ታዲያ ሚስቱን ያሰድባል? ሳራው እንዴ ተደራው ያላችሁ ጥላት እንደዚህ ያለ ነው ታድቂዋል። ለምንድን ነው ዘር የምትጠብታው? ሄዶስ እንደዚህ ነው ያወራችሁ ጋይስ? እንደዚህ ወሬ ነው ያወራችሁ? ሟች ያወራው ወደ አንድ ሳይላችሁ አያችሁ። እናንተ ሰው አይደላችሁ ሁላችሁ። ለዚህ ነው እናንተ ክፎቻችሁ እስከ መጨረሻ እንኳን የማትከራከሩ ቆሻሻዎች። መጀመሪያ እናንተ ገዳይ ምናምን ከምትሉ የሞተችው ሆስፒታል መድኃኒት አለና ሞተች አይደለም የተባለችው አለ ሬሳ ይመርመር ብላችሁ ጮሁ። ሆስፒታሉ ምንድን ያደርጋል? ሬሳ ይመርመር። ለምንድን ነው የሞተችው ብላችሁ ጮሁ። ለእኛ ገዳይ ከምትሉ እናንተ ቆሻሻዎች እንደዛ ብላችሁ ጮሁ። ምኑና ነው ኦኬ አፋችሁ መታችሁ እዚህ አትንትናት ቤተሰብ አትከቱልን ወርቆች እሷ ከሞተች በኋላ አሌክስ ከነካችሁ እሄድባችኋለሁ። አሁንም እሄድባችኋለሁ። አንቺ አልሙጣ ኢትዮጵያ ቦን እስኪ ቆይ ስሙ ሌላ ነው የምትባል። እሷ ከሞተች በኋላ አሌክስ ከነካችሁ እሄድባችኋለሁ። አሁንም እሄድባችኋለሁ። አንቺ አልሙጣ ኢትዮጵያ ቦን እንደ አትወጭም እንጂ ኢትዮጵያ ቦን 32 ጥርስ ሽናናችሁ ሊሰበር ፊንገር ወይ ፈርዶብን። አትወጭም እኮ አለች። ጋይስ ነው ምን ይሻለኛል? ቤተሰብ ምን ይሻለኛል? ግራ ገባኝ። አልወጣም እንዴ? እንዴት ወጣለሁ? የልጅ እናት ነኝ፣ ቢዚ ነኝ። ቆይ ኧረ ስሜን ቤተሰብ ስሜ ጋይስ እባካችሁ፣ የሀገሬ ልጆች እባካችሁ፣ ተደፍሬ ነው። ቆይ እዚህ ጋር ቆይ፣ ያዙልኝ፣ ነጥብ ያዙልኝ ቤተሰብ። ዳኔ ላጭስ ቆይ እኔ ላይ አትበረታላችሁ፣ እግዚአብሔር ይፍረድባችሁ። ሌላ ምን እላለሁ? እኔ ላይ ከላይ እስከታች እኮ ነው የምትበረቱት። እሺ
ጉድ እኮ ነው። እሺ አንቺ ቆሻሻ ማለት ነው። ታይ እኔ ልጅሽን ልትሰድባት አታድጊ። ታይ ታይ ጋይስ ታይ ልጅሽን እንድሰድባት አታድጊ። እያስፈራራችኝ መሆኑ ነው። ልጄን ከሰደበቻት ወጥቼ አለቅሳለሁ ማለት ነው። ሰድበሻት ካለ እኮ ማነው ጎረምሳው ሰድባታል እኮ። ምንድን ነው አሁን አዲስ ነገር? ቆይ ለማንኛውም አውራ ችግር የለም። ተው ተው ታነቁ ታነቁ አንቃችሁ ገመድ አስገቡ። አሁንም አሌክስ ከነካችሁ አሌክስ ከነካችሁ አሁንም እሄድባችኋለሁ። ምድረ ጥንቦች አረጉቶች ማለት ነው። የድሮ ጀምራችሁ ቲክቶክ ዩቱብ ጀምራችሁ አልተሳካላችሁ። ሙት አይወቀስም አይደለም። የሞተ ሰው አይወቀስም። እኔ ግን ለልጇ ብላ ታጨሳለች፣ ትጠጣለች፣ ሰካራና ታለቻት ነው። ቤተሰብ እኔ የምለው ጥያቄ ልጠይቃችሁ እስኪ። አሁን እኛ ስለሌላ ነገር አውርተናል እንዴ? ማለት ስለ ሰው እኮ አላወራንም። እስፔሻሊ ስላረፈች እናት ያደረጋችኋትን ነገር ተናገርን እንጂ ሌላ ነገር አልተናገርንም። እና ለምንድን ነው እህቴ ጎረምሳው በዚህ ደረጃ ለምን እንደዚህ ያላችሁ? ለምን አሁንም አጀንዳ የፈለጋችሁት እናንተ ናችሁ፣ እኔ አይደለሁም። በነገራችን ገብርኤልና ለሰው ህይወት እንደማትራሪ አሁንም እያሳየሽን ነው። እንዳላዘናችሁ አሁንም የሚያሳስባችሁ ስለሌላ ነገር እንጂ ስለዚች እናት አሁንም ልባችሁ አልተሰበረም፣ አላዘነም ነው። ትላንትና አይ ቲንክ እቺ ልጅቷ የዚችን ልጅ ፎቶ ፕሮፋይል ገለበጠች ብሎ ቪዲዮ ላኪልኝ ማሪ፣ ቪዲዮ ላኪልኝ ዋትሳፕ ላይ ፍቅሬ እያለቀሰች ስታወራ ነበረ። ትክክል ናችሁ እያልሽ አንቺ በሰከርሽ ቁጥር ሀሳብሽን እንደ እስስት ትቀያይራለሽ እና እኛ መሰደብ አለብን እንዴ? ተው እንጂ ጎረምሳው ተው፣ እባክህን ተው፣ ተከበር። ቆይ ደግሞ እመጣላለሁ አትወጣም ላልከው ራሱ መልሳለኝ እንዴ። አንተ በጠጣ ቁጥር በቀማመስክ ቁጥር ትቀያይረ ወይዬ ፍቅሬ እንትን ላይ ዋትሳፕ ላይ ላኪልኝ። ምን ጉድ ነው? ትላንት አሁን ተሰደብኩ ብለህ ስታለቅስ አልነበር? እንዲሁ ቪዲዮን ላሰማ ጋይስ። ፕሮፋይል ገለበጠችኝ፣ ፎቶዬን ዘቀዘቀችኝ። እናንተ ያላችሁት የተቆጣችሁት የተናገራችሁት እውነት ነበረ። እኔ ነኝ ጥፋተኛ እንደዚህ ብለሽ ስታላዝኝ አልነበረ እንዴ ሚዲያ ላይ መተሽ? ዛሬ ምን ተገኘ? ቆይ እዛ ላይ ልግባ ፍቅሬ። ልከሽልኛል ዋትሳፕ ላይ? ቆይ ቤት እያንዴ ላስ ምንድን ነው እኔ ላይ የምትጠነክሩት? እኔ 32 ጥርስሽን ያልሽው ማሬ ረገፈ እኮ በኮመንት 42 ነው ምናምን እንዳለ ስንት ነው? 32 ነው ጋይስ ጥርሳችን። 32 መረገፈ እኮ አረገፋችሁት እኮ ምን ቀራችሁ? ዝም ብለን እኮ አርቲፊሻል አድርገን ነው የምንስቅላችሁ። ይኸውላችሁ ጋይስ ይሄን ፎቶ አሁን ያወራሁትን ቪዲዮ አዶናይ እና ጃኒ ፊት ለፊት አድርገው ቪዲዮን ቲክቶክ ላይ ለጥፈው እያሰደቡኝ ነው ጋይስ። አሁን ያወራሁትን እኮ ነው። አዶናይ እና ጃኒን አየናቸው 9 ተኩል ላይ ያሉትን ኮመንት አነበብኩኝ። ፎቶውን እዚህ ጋር እና እዚህ ጋር አድርገው ቲክቶክ መንደር አድርገው ይሳደባሉ ጋይስ። አሁን እኔ ምን አወራሁ? ፍረዱኝ እናንተ። እሺ ቆይ ማሪ ልክፈተው አንዴ። የማናት ልጇ አካውንት ላይ ፎቶ አለጥፋን ነው። ቆይ ፍቅሬ ቆይ። ይህን ሁሉ ቪዲዮ እኮ ቅድም ነበር መላክ የነበረብሽ። አሁን ነው። እሺ የት አለ የተሳደ ያለቀሰችበትን? ይሄ ፎቶ ከምዘቀዝቅ ሀዘን ላይ ያለች የእናቷ ፕሮፋይል ባረገች የእናቷ ለቅሶ ያለች ሀዘን ላይ ያለች ፕሮፋይሏ የእናቷ ፎቶ ወይ ጥቁር አርጋው እንደነበረ አሁን በቃ ደስተኛ ናት ማለት ነው። በእናቷ ሞት ደስተኛ ናት ማለት ነው። ይሄ ፎቶ ከምዘቀዝቅ ሀዘን ላይ ያለች የእናቷ ፕሮፋይል ባረገች የእናቷ ለቅሶ ያለች ሀዘን ላይ ያለች ፕሮፋይሏ የእናቷ ፎቶ ወይ ጥቁር አርጋው እንደነበረ አሁን በቃ ደስተኛ ናት ማለት ነው። በእናቷ ሞት ደስተኛ ናት ማለት ነው። ይሄ ፎቶ ከምዘቀዝቅ ሀዘን ላይ ያለች የእናቷ ፕሮፋይል ባረገች የእናቷ ለቅሶ ያለች ሀዘን ላይ ያለች ፕሮፋይሏ የእናቷ ፎቶ ወይ ጥቁር አርጋው እንደነበረ አሁን በቃ ደስተኛ ናት ማለት ነው። በእናቷ ሞት ደስተኛ ናት ማለት ነው። ኦኬ ስታለቅስ የነበረውን ቪዲዮ ላኪልኝ ማሪ። ልክ ይቻላል እሺ ማሪ። ስታለቅስ የነበረውን ቆይ ይሄንን ስታለቅስ የነበረውን እያለቀሰች የነበረው ቪዲዮ የትኛው ነው ማሪ? እንትን አድርግልኝ። ይሄ ነው አሌክስ አትበሉ። የዲዚ አካውንት አሌክስ ነው የሚቆጣጠረው አትበሉ።
ከሱ ጋር የለም ሰጥቷታል። ምን ዘመን ሰጥቷታል። አሌክስ አትበሉ። ይሄ አይደለም እያለቀሰች የነበረው ከሱ ጋር የለም ሰጥቷታል። ባይዘዌ ሲጀመር እኔ ስለዚህ ማውራት አልፈልግም ጋይስ፣ ግን ስለተናገረችው ነው ማለት እናንተ ናችሁ። በነገራችን ላይ አሁንም እያወራችሁበት ያላችሁ እንጂ እኛ አይደለም። እኛማ የሚሰማን የተናገረው እኛ ስለ እውነት ስለ እናት ሀቅን ያወራ ነው እንጂ እናንተ ስለምታወሩት ወሬ አላወራ ነው። እሺ በነገራችን ላይ ጎረምሳ አሁንም ደግሜ ልንገርሽ፣ አሁንም ልንገርሽ፣ ከነገ ወዲያም ልንገርሽ፣ ወደፊትም እነግርሻለሁ። በመጀመሪያ ደረጃ ከቀልብሽ አይደለሽም። ትላንት ማታ እራሷ ልጅቷን ስትሰድቢያት ነበረ። እናንተ ያላችሁ ትክክል ነው እንደዚህ ብላችሁ ምናምን። እሱን ቪዲዮ ነው ላኩልኝ ያልኳችሁ ጋይስ። እያለቀሰች ስታወራ የነበረውን ቪዲዮ ነው ላኩልኝ ያልኳችሁ ስትይ ነበር። አሁን ደግሞ መታሽ እከሌ ብለሽ ስም እየጠራሽ ሜሽናት አድርጊ። እኛ ስለ እውነት ነው ያወራነው፣ ስለ እናትነት ነው ያወራነው። ካልገባሽ እናንተ ስለምትፈልጉት ነገር ነው እያወራችሁ ያላችሁት። እኛ ደግሞ ስለ እናት ሀቅ ነው እያወራን ያለ ነው። ድምጿን አፍናችሁ ልጇን ለቀማችኋት ሰዎች ነው መልዕክት ያስተላለፍ ነው እንጂ እኛ ስለሌላ ነገር አላወራንም። ስለ እንደዚህ አይነት ነገርም ማውራት አንፈልግም። እኔ ባይዘዌ ርስም አድርጌ ዩቱብ መስራትም አልፈልግም። እውነት ለመናገር ግን ካላችሁ ከተመጻደቃችሁ መልስ ስለሚገባችሁ መልስ ነው የሰጧችሁ። የስ የእናንተ ደጋፊዎች ሊኖሩ ይችላሉ፣ ይደግፏቸዋል። እውነታው እሱ አይደለም። አሁንም መተሽ ስለ ከሌ ነው እንጂ የሚያገባን ከሌን ምናምን አየሽ። የእናት ነፍስ አላሳዘነችሽም እንጂ ብታሳዝንሽ ኑሮ ልታፍሪ ይገባ ነበር። አሁንም እነግርሻለሁ። ሊያ ኢትዮጵያ ብኖር 32 ጥርስ ማሬ ቀድሞ ነው አንቻለሽ እንዴ 32 ጥርስ። ሲቀጥል ደግሞ በመዛት አይደለም፣ በመዛት እኮ ቆያችሁ፣ ዝታችሁ ጨርሳችሁ ነው። አንቺ የኔ 32 ጥርስ ስታወልቂ እኔ ባንዲራ ይዤ አልጠብቅሽም። እና በጣም ትዝታላችሁ፣ ትመጻደቃላችሁ፣ ብላ ክፍታፎች ናችሁ፣ ክፉ ናችሁ። ሀቅ ነው፣ በቃ ይሄ ሀቅ ነው። ሀቅ ምንም እናንተ አይደለንም ብትሉ ናችሁ። እኛ እንደዚህ ስለሆነ ነው አይደለም፣ ክፉ ናችሁ፣ በቃ ጨካኞች ናችሁ። የእናትነትን ድካም እንደ ቀልድ ዛሬም ታወሩታላችሁ። አሁንም ስለምናምን እኛ ስለዚህ ሴት አላወራውም። እኔ ስለ እናትየዋ እውነት ነው ያወራሁት። ስላረጋችኋት ነው፣ ስለቀማችኋት ነው። የልጇን ደስታ እንዳታይ ላደረጋችኋት እናንተ ሶሻል ሚዲያ ላይ ያላችሁ ክፉዎቹ ሰዎች ለእናንተ ነው መልስ የሰጠሁት። ስለ ሴትዮዋ ምንም አላወራውም። እናንተ ባልወለዳችሁት ልጅ መስካሪ ለነበራችሁት ለአሽቃባጮቹ ለእናንተ ነው መልስ የሰጠሁት። ዛሬም ላይ መታችሁ ከኔ ከተናገርሽ ከኔ ቀድሞ ነው መቼ ያላከበራችሁትን ነፍስ የሄደን ነፍስ ፊት ለፊት ወጣችሁ ካልተጸጸታችሁ ዛሬ ወጣችሁ ስለኔ ታወራላችሁ ብዬ አስባለሁ እንዴ? እስከ መጨረሻው ስለሄደች ነፍስ እኮ አልተጨነቃችሁም። አፋችሁን እኮ ልትሰበስቡ አልፈለጋችሁም። ድጋሚ መታችሁ የምታወሩት እኮ ሌላ ነገር እኮ ነው። አፋችሁን ዘግታችሁ እንኳን ተጸጽታችሁ ልትተው ይገባ ነበር፣ ግን አይደለም። ዛሬም እየወቀሳችሁ ነው ያላችሁት። እናንተ ናችሁ አጀንዳም የፈለጋችሁት፣ እናንተ ናችሁ ርስም የፈለጋችሁት፣ እናንተ ናችሁ የምታወሩት፣ እናንተ ናችሁ የምትሳደቡት፣ እናንተ ናችሁ የምትዝሱት፣ እናንተ ናችሁ የምትቀምሩት፣ እናንተ ናችሁ የፈለጋችሁትን የምትሉት። እኛ ስለ እናት ስናወራ እኛን የምትናገሩት እናንተ ናችሁ። አሁንም ማለት ነው ትክክል አለመሆኑ ስንነግራችሁ እናንተ በሆነ ነገር ታጅባችሁ የእናንተን ብቻ ትክክል ነው ተብሎ አይደለም። ፈልጋም ሄደች፣ ሳትፈልግም ሄደች፣ አፍቅራም ሄደች፣ ወዳም ሄደች፣ በግድም ሄደች። እናትና ልጅን በአደባባይ ያጣላችሁት እናንተ ናችሁ። እናትና ልጅን ያራረቃችሁት እናንተ ናችሁ። እረሳችሁት እንዴ? በመጽሐፍ አሳትመን ገና 20 ዓመት ልጅሽን እንዴት አድርገሽ እንዳሳደግሻት እናወጣልሻለን እያላችሁ እናት ላይ ስትዘባበቱባት ምን አለ እኮ ቪዲዮ አለ እኮ። 20 ዓመት ወልዳ ላሳደገች እናት ይሄ አይገባትም ነበረ። ይሄንን የወቀስናችሁ ስለሌላ በቃ የሄደ ነፍስ ይማር። ግን እውነታውን መቀበል አትፈልጉ። ስህተታችሁን ማመን አትፈልጉ። የበደላችሁትን ሰው ይቅርታ ማለት አትፈልጉ። አሁንም አሸናፊ ነን ትላላችሁ። እናንተ ሚዲያ ላይ ያላችሁ የውሸት ተከራካሪዎች፣ ስለሱ አይደለም እያወራሁ ያለሁት
እውነቷን ስለደበቃችሁና አሁንም እናንተ ጥፋት እንዳላጠፋችሁ አክት ስታረጉ ነው እየተናገርኳችሁ ያለሁት። ይህንን ነው እየተናገርኩ ያለሁት። እንዴት ነው የሚረሳችሁ? ምን ተሰብስባችሁ አይደል እንዴ? 20 ዓመት ልጅሽን ምግብ አሰጫትም ስትበድያት ነበረ፣ እንደዚህ አርገሻታል፣ በመጽሐፍ አሳትመን እናወጣልሻለን እያላችሁ ስትዘባበቱባት አልነበረ እንዴ? እና በጣም ታስቃላችሁ። ከዛም አዎ ልክ ነህ ወይ ምናምን ስትባባሉ የነበራችሁ ሰዎች ዛሬ መታችሁ እኛ ልትወቅሱ ትፈልጋላችሁ። ትክክል አይደለም። ከዛ አንቺ መጣ እንትናሽ ተናገርሽ ምናምን እንዴ? ይሄ ባህሪያችሁ እኮ ነው። ይሄ ባህሪያችሁ ስህተት ሲነገራችሁ የሚጸጽታችሁ ሰው አይደላችሁም። ጥፋት መሆኑ ሲነገራችሁ ትክክል አለመሆኑ ልባችሁ አምኖ መቀበል አይፈልጉም። ቀጥታ ወደ ሌላ ነገር ውስጥ ነው የምትገቡት። ቀጥታ እኔ ያወራሁት የተናገርኩት ስለ እውነት እንጂ ስለ ብሔርም ስለ ዘርም አይደለም። ስላየሁት ስለተከራከርኩት ነገር የተናገርኩት። አሁንም ዙራችሁ ብሔር ላይ ነው ያላችሁት። አሁንም ዙራችሁ ምንም ከብሔር ጋር ያገናኙም። ስለ አንድ ነፍስ፣ ስለ አንድና ስለ አንድ ልጅ፣ ስለ ምናምን ሚዲያ ላይ ስለታየው ነገር ነው እያወራሁ ያለሁት። እውነታው ይሄ ነው። አሁንም መቀበል አትፈልጉም። አሁንም እኛ ስንናገር ዘር ላይ ትሄዳላችሁ። አሁንም እሱን ከነካችሁ እሱ እኛን ነካ ነው። እሷን እንዳይነኩባት እሷንም እሱንም ኢሹ ማንም ያደረገ ሰው የለም። ኢሹ መሆን የፈለገው እሱ ነው። እንዲወራለት የፈለገው እሱ ነው። ማንም እሱን የወቀሰው የለም። እኔ በራሴ ቪዲዮ ያደረጋችሁት እናንተ ሚዲያ ላይ መታችሁ የተመጻደቃችሁትና የተንቦጫረቃችሁትን ሰዎች እንጂ እሷንም እሱንም ስማቸውን አልጠራውም እኮ። በቃ ልጆች ናቸው እንደዚህ ያደረጉ ባናወራ ጥሩ ነው ዝጉት አልኩኝ። መጣችሁ አፋችሁን ለጉማችሁ ከአሞጠው ወጣችሁ። መልስ ስለሚገባችሁ መልስ ሰጧችሁ። ለእናንተ ነው። አሁንም መታችሁ እዛው ላይ ናችሁ። እዛው ትንሽ ሰብአዊነት ስሜት ይሰማችሁ። ሰብአዊነት ስሜት ቢያንስ እንኳን አፋችሁን በመሰብሰብ ተባበሩ። ሀዘኑ ባያሳዝናችሁ፣ ሀዘኑ ባያማችሁ፣ ሰብአዊነት ስሜት ይሰማችሁ። አፋችሁን ሰብስቡ። አታውሩ። ዝም በማለት ተባበሩ። በቃ ባለመናገር ተባበሩ። እንትናን እያላችሁ ስም አትጥሩ። እኛ ስም አልጠ እንትናን አፉን ለማዘጋት እንትናን ማንም እሱ የተናገረው የለም። መቶ ከሰጠ በኋላ ነው ሰው የተናገረው። አለቀ። መቶ ድጋሚ እንደዛ ሲያደርግ እንዴት ሀዘን ላይ ሆኖ እንደዚህ ያደርጋል ተብሎ የተወቀሰው ከዛ በኋላ ማን ተናገረው? እኔ ቪዲዮ ላይ ያለው የተናገረው። ያሳዝንሻል ስትሉኝ አያሳዝነኝም ያልኳችሁ ሀቅ እኮ ነው። ግን እናንተው ራሳችሁ ናችሁ ነገሩ እንዳይረሳና ሰዎች እንዲባሉ እንዲባጭ ከምትፈልጉት እናንተው ሚዲያ ላይ ያላችሁ ሰዎች ራሳችሁ እናንተው ተከላካይም ጠበቃም የሆናችሁት እናንተ ናችሁ እንጂ እኛ አይደለም። እኛ እኔ ስለ እናቷ ነው እውነት ያወራሁት እስከሚገባኝ ድረስ። ግን ለምትፈልጉት ነገር የምትፈልጉትን ነገር ትጠቀሙበታላችሁ። በተቀር አንቺ ወጨበሬ ወይ አልፍልሽ ወይ አታሳልፊ ወይ ሰው አትሆኚ ወይ ሴት አትሆኚ ወይ አትቀየር እድሜ ልክሽን ዝብርቅርቅ ብለሽ ትኖሪያለሽ። አሁንም ተስተካከይ። አንቺ ስለተሳደብሽ ብላል ትርኪ ምርኪ እኔ ብትሳደቢ ባትሳደቢ ምን ይገርመኛል እንዴ? ማለት አይገርመኝም እኮ። ግን አሁንም አታሽቋልጭ። ትላንትና ፎቶ ዘቀዘቀች ብለሽ አው ልክ ናችሁ እኔ ነኝ ጥፋተኛ ብለሽ ስታለቅሽ የነበርሽ ይዘው ዛሬ ደግሞ መጥተሽ አንቺ ሊያሾ አንቺ ፊንገር ሾ ጥርስሽን ነው ማልቆ ምን አስፈለገ መዛት? አይ ነው አትረፉማ። ሰው ህይወት ውስጥ ከጠፋ ድረስ ካላያችሁ ወይ እስኪያድ ድረስ ካላያችሁ አትረፉማ። አይሳካም። ባይዘው ደስ አይላችሁማ። የበላይነታችሁን ልታሳዩ የምትፈልጉት የሰው ህይወት በመንጠቅ ነው። እሱን ነው የምትፈልጉት። አይሳካም። ባይዘው ምንድን ነው የምትሉት? ወይ ልጅ ይችላል ለፊላታ ይችላል ከዛቻና ከማስፈራሪያ ወይም ደግሞ ቢሳካላችሁ ከማድረግ ወደኋላ አትሉ። ሀቅ ሲነገራችሁ፣ እውነት ሲነገራችሁ፣ ትክክል አይደለም ስትባሉ ትክክል አይደላችሁም ለምን ተባልን ብላችሁ ሌላ ርቀት ነው የምትሄዱት። እኔ ባላሰብኩት አሁን እኔ ጋይስ እንደዚህ ብያለሁ። በሁለት ቪዲዮ ሳወራ የነበረው ሌላ ስናገር የነበረው ለምን እንደዚህ ነው ልጆቹ እንደዚህ። እናንተ ሚዲያ ላይ ያላችሁ ሰዎች ናቸው። አይ ሚዲያ ላይ ያለ ሰው ምንም አላለም እኛ ያለው ምንም ነው እናንተ ናችሁ። ኦፍኮርስ እውነታው እሱ ነው። ሰብአዊነት ቢሰማችሁ ትክክል ነው። ቢያንስ ህመሙ ሊያማችሁ ይገባ ነበረ። እኔ የተናገርኩት የእናትነትን እንጂ ስለምንም አይነት አስታክኬም አውርቼም አይደለም። ግን አሁንም መታችሁ ሊያሾ ብላችሁ ፊት ትላላችሁ። እናንተ ያበዳችሁት በምን እንደሆነ ታውቁታላችሁ። እኔ ደግሞ በእናትነትና በኢትዮጵያዊነት ያበድኩ ሴት ነኝ። አለቀ።
ስለምናችሁም አያገባኝም። ግን ያየሁትን ነገር እውነት እናገራለሁ። ነግበኔ ነው እንዴ! አታፍሩም እኮ እያየናችሁ አይደል እንዴ? እያየናችሁ ማለት እሺ፣ እኔ ሊያ ባለጌ ልሁን እኔን እናትየዋን ከልጄ እኮ እኔ ማሚ ኬኳ ማሚ ሊያ ሾ ላስረዳችሁ ጋይስ፣ ቆይ ይገባችሁ ከሆነ ኬኳ ማዘር ከዛም በኋላ የእናንተን ጭንቅላት ነው የምነግራችሁ። ከዛም በኋላ ማሚ ኬኳን ሊያ ሰደበቻት። ልጅ የመንጠቅ አራራ አለባቸው ባይዘው አይደለም። በእኔ ልጅ እናንተ ተቆጪ ሆናችሁ ቪዲዮ ልሰሩ እናንተ ማለት ነው። ልጇን መናገር የለባትም፣ ልጅ ላይ መጫው የለባትም፣ ልጇን እንደዚህ ማን ነው እንደዚህ እያለ እያቦጠቦጠ ያለ? እናንተ አይደላችሁ? በእኔ ልጅ ማለት ነው ልታዙ። ከዛ እናትና ልጅን እንደዚህ እየመከራችሁ ልታቃቀሩ ማለት ነው። ፕላናችሁ ይሄ ነው እኮ። በእኔ ምሳሌ ሩቅ አትሂዱ ቤተሰብ። ምሳሌ መውሰድ ያለባችሁ አጠገባችሁ ባለው ነገር ነው። እንደዚህ እያወራችሁ እናትና ልጅን ለማቃቀር ፕላን ያላችሁ ሰዎች ናችሁ እኮ። እናት ናችሁ፣ እናት ናችሁ። ዛሬ መካሪም ተቆጪም ገጻጭም አስታራቂም መስላችሁ ስለኔ ልጅ አዝናችሁ እኔ እናትየዋን ልጇን ተቆጣቻት፣ ሰደበቻት እያላችሁ ሶሻል ሚዲያ ላይ ስለ እናትነት ጥብቅና ታወራላችሁ እያላችሁ ትሄዳላችሁ። ጊዜው ሲደርስ ልጄን ከኔ ለመለየት ፕላን አርጋችሁ እየተንቀሳቀሳችሁ ነው። ማስረጃው እኔ ራሴ ያለው ይኸው። እነማን ናችሁ ዛሬ የምትከራከሩት? እናንተ ስለ እናትነት እናንተ ልትነግሩን አትችሉም፣ በተለይ ለኔ። ከዛም የኔን ነገር ሲሆን እሳ እንትን ስለሆነች አይደለም። ይችንም ማሚ እንዲህ ነው ያደረጋችሁት። በህብረት ተባብራችሁ ትክክል ነው የተባባላችሁ እየተደጋገፋችሁ ስህተትን ሳይሆን ስህተት ያልሆነን ነገር እየደገፋችሁ እያበረታታችሁ የኢትዮጵያዊነት እናትነትን የእናትነትን ማዕረግ እርግጥ አድርጋችሁ ልጇን መቆጣት የለባትም። ልጇን ለምን ተቆጣቻት? ይሄ ንግግርሽ እያለ ይቀጥላል። ነገ ልጄ ስትደርስ ልጅሽ እንደዚህ ስትሰድብሽ ነበረ አየሽ ብለሽ ልጄ ልትነጥቂያት ነው፣ ልትቀሚያት ከኔ። አላማችሁ ይሄ ነው፣ ፕላናችሁ ይሄ ነው። አይ ነው ማን የትኛዋ እናት ናት በልጇ የሚያገባት? ሳትሰደቢና ሳትረገጭ ያደግሽ ልጅ አለሽ እንዴ? የኔ ልጅ ላይ እንዴ ልጇን አስቀምጣ ቪዲዮ ትሰራለች ትያለሽ። አንቺኛው በዘርና በእንትን ጥላቻ ያበሽው እንትን አለቻት እንትን ብላ በየቤቱ በየገስት እየገባች ለምን ልጇን ተቆጣች? አፈርጣት ካጠፋች እኔ መሰለኝ ልጄን ኃላፊነት ውስጥ እያሰደግኳት ያለሁት። ይሄን አይደለም እያወራሽ ያለሽ። ለምን አለቻት? ለምን ትላታለች? መብት የላትም። ቂጧን አጥበሽ ያሳደግሻት ልጄ ምነሽ እንዴ አንቺ? ይችንም ሟች እንዲህ ነው ያረጋችኋት። ይችንም እናት እንዲህ ነው ያረጋችኋት። ለምን አላበላቻትም? ምግብ ከልክላታለች፣ እንደዚህ ያርጋታለች፣ እንደዚህ ያርጋታለች እያላችሁ ተደራጅታችሁ ሚዲያ ላይ ስትቀጠቅጧት ነበረ ስትናገሯት ነበረ። እያየናችሁ ነበር። ስንናገራችሁ በዘር አስታካችሁ ስትሰድቡን ነበረ። አራ አይደረግም ስንል ምን አገባችሁ ቅናተኞች እያላችሁ እኛን ስታንቋሽሹን ነበረ። አሁንም መታችሁ እኛ አዝነናል አላዘናችሁም። ፊልም እየሰራችሁ ነው። ይኸው በግልጽ ወጣችሁ እኮ ይኸው ደነፋችሁ እኮ አይደል? ያችን መታ ልጇን የተናገረቻት ልጇን እንደዚህ ያለቻት በየቤቱ እየገባች ተሰብስበው እኮ ነው። ቀደም እየላኩልኝ ነበር። ልጇን ለምን ተቆጣቻት? ልጇን መናገር የለባትም በገዛ ልጅ። ከዛም እያደገች ስትሄድ እዚህ ሶሻል ሚዲያ ላይ ካለ እንዴ ተቆጣሽ ነበረ እንዲህ ብላሽ ነበረ እያላችሁ የገዛ ልጄ እንደዚህ ዋጋ ከፍዬ እያሳደግኳትን ያላትን ልጄ ከእጄ ልትቀሙኝ ማለት ነው። ከዛም በኋላ የእንትናን የዝችን ልጅ እናት ታሪክ እኔ ላይም ልትደግሙት ማለት ነው። እናንተ እንደዚህ ናችሁ፣ ሶሻል ሚዲያ ላይ ያላችሁት እንደዚህ ነው የምትቀሙት ሰው።
ይህንን ነው እየነገርኩሽ ያለሁት ከገባሽ። ይህን ማንነትሽን ነው እየነገርኩት ያለሁት። መቶ ጊዜ እንትናን ነው አይደለም። በትንሹ በቃ መረዳት ትችላላችሁ። ይኸው ቁጭ ብላ ልጇን ማለት የለባትም ልጇን እንደዚህ ጋይስ ማለት እኔ ያደግኩበት ቤተሰቤም ጎረቤቴም ጭንቅላቴን እየኮረኮመ እየቆነጠጠ እየሰደበን ያሳደገኝ እኔ ያደግኩበትን ማህበረሰብ አልካድኩም፣ አልረሳውም፣ አልተውም። ልጄን መቆጣቴ በጣም ነውር ነው ማሬ። ከዛም በእኔ ልጅ ምሳሌ እየሰጠሽ አንቺ በዚህ ትቀጥያለሽ፣ አንቺን የመሰሎችሽን እየፈጠርሽ ትመጫለሽ ሚዲያ ላይ። ነገ ልጄ ስታድግ እንደዚህ ያል ብላሻለሽ ብለሽ ልጄን ትቀሚያለሽ። ከዛም እኔም ትገላላችሁ ማለት ነው። ይሄ ነው የእናንተ ታርጌት፣ ይሄ ነው የእናንተ አላማ። ከዛም መታችሁ አዛኝ ጭራሽ የማዘን መንፈስ የለባችሁም። እስቲል እያዩዋችሁ ነው። እንዲህ ነው የሚያደርጋችሁ። እኛ የምናወራው ስለ እናንተ እንጂ ስለ እነዚህ ሰዎች አይደለም። እናንተ ሚዲያ ላይ ስላላችሁት ሰዎች፣ ስለምትከራከሩ ሰዎች፣ እኛ እንደዚህ ስለምትሉት ሰዎች እንትናን ካነሳችሁት እያላችሁ ስለ እንትና ተጨነቃችሁ። ስለሄደችሁ ነፍስ አሁንም አልተጨነቃችሁም፣ አላፈራችሁም፣ አልደነገጣችሁም፣ አልተጸጸታችሁም። ማሞቷ ትክክል እንደሆነ ነው እየመሰከራችሁ ያላችሁት። አሁንም ማንም ዩቱብ አልሰራባትም። እናንተ ስለምትናገሩት ንግግር ነው የተናገርናችሁ ያለ ነው። እፈሩ ነው እያልናችሁ ያለ ነው። እፈሩ፣ እዘኑ። እውነታው ይሄ ነው። እናንተ በእንትን ስላበዳችሁ ብቻ ትክክል ነው እንደዚህ እኮ ነው ምናምን። አድናቆታችሁ ጥሩ ንግግራችሁ ለክፋት እንደሆነ አይ ነው እዚህ ላይ ያላችሁት አይ ነው። ስታደንቁም ለነገር እንደሆነ አውቃለሁ ብያችኋለሁ። ስታጣጥሉም ለነገር እንደሆነ አውቃለሁ። እስከ መጨረሻው ድረስ አንድን ሰው ከጠመዳችሁ ወይ ካልገደላችሁ ወይ ካላጠፋችሁ ሰላም አታገኙ። አይ ነው የበላይነታችሁን የምታሳዩት ያንን ሰው ስታርቁት እንደሆነ ይሰማችኋል። ለዛ ነው እንደዚህ የምታደርጉት በሆነ መስመር። ከዛም ሰዎች የሚፈልጉትና ሰዎች የሚሉትን ነገር እንደደገፈ አድርጋችሁ መታችሁ የሰው ልብ ውስጥ ለመግባት ጨዋታ ትጫወታላችሁ። አይ ነው አታፍሩም? እንዲ አሁን እየወጣችሁ ስለ ልጅነት ምናምን። አንቺ ሲጀመር ከምንም ቆጥሬሽ አይደለም። አንቺ ማነሽ የምትባይ? ኮምፓስሽ የጠፋ ሴትዮ ቤሩት ያለሽው እዛ የጾታሽን ኮምፓስ መጀመሪያ ፈልጊ ከኔ ጋር ከቦራትሽ በፊት። ለምሬ አሁን አንቺ ስላወራሽ አይደለም፣ ለዚችኛዋ ለጠብደሏ ነው እየነገርኳት ያለሁት፣ ለጠብደሏ። ስለዚህም ሀቂቃው ይሄ ነው። እንዴት እንደዚህ ትያለሽ? ምሳሌ ነው መውሰድ ትችላላችሁ። የገዛ ልጄን ገና የ3 ዓመት ልጅ ተቆጣቻት፣ ሰደበቻት፣ ተናገረቻት እያሉ በጣም እያወሩ ነው። ማሬ አፈርጣት አልኩሽ እኮ አፈርጣት። ማሳደጋት እኔ መሰለኝ ኃላፊነቱን ወስጄ እያሳደግኳት ያለሁት እኔ ነኝ። ካጠፋሽ ቅቤ ልቀባት ነው እንዴ? ጮችባት፣ ሰደበቻት፣ ቀላል ሰድባት። ምን አገባሽ በገዛ ልጄ? ምን አገባሽ? ከዛም በኋላ ልክ እንደዚች እናት እኔንም ልጄ ልትቀሙ ነው፣ ልትለያዩ። አላማችሁ እንደዛ ነው አይደል? ቁጭ አድርጋችሁ ሚሞሪ ታስቀምጣላችሁ። እንደዚህ ብላሽ ነበረ እንደዚህ እያለች እያላችሁ እያስታወሳችሁ ልትኖሩ። ይሄ አላማችሁ ነው፣ ፕላናችሁ ነው። ዋናው ልጄን ጥያት አልሄድ እንጂ ቁጭ ብዬ ዋጋ እየከፈልኩ እያሳደግኳት እንደሆነ እያሳየሁሽ ነው። ዋናው ይሄ እኮ ነው። ልጇን ቁጭ አድርጋ ቪዲዮ ትሰራለች። ማሪ አንቺ ምን ልጅሽን እንትን እያልሽ ምንድነው እያሰራሻት ነው ቪዲዮ ምሳሌ? የ35 ዓመት ሴትዮ ልጅ አድርሰሽ ቁጭ አድርገሽ የ25 ዓመት ልጅ ሴትዮ ልጅ አድርሰሽ መቼም እንደ ኬኳ ልታወራ ትችልም። የልጇ ድምጽ ይሰማል። እና ማሪ ልጄን በፕላስተር አፏን ልዝጋው ልጅ ማለት ላይክ እኔ ግራ የገባኝ ነገር ጋይስ አንድ ነገር አለ። ሁልጊዜ የምታወሩት ልጇን ቤት ውስጥ አስቀምጣ ማሪ እና የት ላድርጋት? እንዴት ነው ጭንቅላታችሁ የማያስበው? ማለት እንዴት ነው የኔ ንግግር እናንተ ነው የማይገባችሁ? አንዳንዶቻችሁ እዚህም ትክክል እዛም ትክክል እዚህ ውስጥ መታችሁ በብዛት ይውላችሁ እንደዚህ የምትሉት በዘር ያበዳችሁ ናችሁ። አይኑ እንዳለ ፕሮፋይላችሁ ላይ ተገብቶ ቢታይ እንዳለ በዘር ያበዳችሁ ናችሁ የምትቃወሙት። ይሄ ትክክለኛ የእናትነት መልክቴ ነው የተናገርኩት ያለሁት። አይ ነው ውሸት አይደለም።
ስለዘር አይደለም ያወራው ያለው ስለዚህ ሶሻል ሚዲያ ላይ ስለሚያወሩት ስለሚያንቧቸው ሰዎች ነው። እንትናን አጀንዳ ያደረግነው እንትን ስላደረገ ማንም ስለሱ ያወራ የለም። ማንም ስለነሱ አጀንዳ ያደረገ የለም። ተወራ በሆነው ነገር በቃ እንዳታወሩ ተባለ። እናንተ ናችሁ ታሙጡሙጡብን የነበራችሁት መታችሁ። ለዛም ሰጠናችሁ ለእናንተ ለራሳችሁ። አሁንም ሌላውን ነገሩን አይረሳ አይወራ ፈልጋችሁ ይሁን አላውቅም ምናምን ኦፍ ኮርስ ብያለሁ። አፋችሁን ከከፈታችሁብኝ ያወራችሁትን እያመጣሁ አሰማለሁ። ምክንያቱም እኔ ሳልሆን ጨካኙ እናንተ እንደሆናችሁ ጨካኞች እዚህ ጋር አሰማላችኋለሁ ብያለሁ። ምክንያቱም በዛ በሰላሙ ጊዜ ወይም ደግሞ በጸቡ ጊዜ የተናገራችሁት ጭንቅላት ውስጥ የማይጠፋ አንድ እናት መባል የሌለባትን ነገር አደባባይ ላይ ወጥታችሁ ስትሏት ስለነበረ ሪከርድ አለ ይሰማል። ያኔ እውነትን ያለ ሰው ስለ እውነት ይፈርዳል ያልኩት ልክ እኮ ነኝ። አትመጻደቁ ነው ያልኩት። እዛም ትክክል እዚህም ትክክል አይደለም እያወሩ ያለሁት። ከመጀመሪያውም ጀምሮ ስቃወማችሁ ነበር። አሁንም እየተቃወምኳችሁ ነው። ይሄ ደግሞ የምታሳዩኝን ነው የተቃወምኩት። ሁልጊዜ አሸናፊ ነን እንዴ ጋይስ? አይከብድም እንዴ? ስለ እውነትም ማሽን እንዴ እውነታው እኛ ጋር እውነታው ኑሮ አሸናፊ ነን አይከብድም እንዴ? ስለምን ሽንፈትና መሸናነፍ ነው የምታወሩት? ስለምን መሸናነፍ፣ ስለምን ማሸነፍ፣ ስለምን ስኬታማ መሆን፣ ስለምን እውነት ተናጋሪነት ነው የምታወሩት? ያጣነው እኮ ነፍስ ነው፣ የእናት ነፍስ። ስለምንድን ነው ስለምን ሀቅ ነው ምናምን እናንተ ረስታችሁ ምናምን የምትሉት? አለማፈራችሁ ወይኔ ምን ነው ባልተናገርኳት ምን ነው እንደዚህ ባላረኩ ብላችሁ አለመጸጸታችሁ፣ አፋችሁን ዘግታችሁ ለመቀመጥ አቅም የላችሁም። አሁንም መታችሁ በሌላ አይነት ወሬ ታወራላችሁ። በጣም ነው የሚገርሙት ጌታ። እኔ እመቤቴን ጋር ሲውላችሁ ልንገራችሁ፣ እኔ ስናገር ስሙ እኔ እንደነሱ እንደዚህ ምናምን አይደለም። እኔ ግልጽ ነው የምነግራቸው። ሲጀምር በእውነትም እውነታም ነው የማወራው። አንድ ሰው እናት ለሆነች ሴት ልትሰጠው የምትችለው ክብር አለ። የምታወሩት ስለ ሚዲያ ላይ ስላለው ታሪክ ከሆነ ትክክል፣ ሚዲያ ላይ ስላለው ነገር እናወራለን፣ እንነጋገራለን ሁላችንም። እኔ ሞጥቼ እናገራለሁ፣ እናንተም ትናገራላችሁ። የእናንተ እኮ እንደዛ አይደለም እኮ ማሪ እንዴ! በስንት ሽማግሌ በስንት አማላይ ታርቃችሁ ድጋሚ ባላችሁ ፈታችሁ ቤታችሁ አስገብታችሁ ዛሬ ላይ ፍቅርና ፍቅረኛ ባለትዳር ሆናችሁ እኛን ልትወቅሱን አትሞክሩ። እናንተም እንደኛ ሲንግል ማም ነበራችሁ፣ ወቅት ላይ ተለያይታችሁ ነበረ። እናውቃለን ታሪካችሁን። ዛሬ እኛን በእኛ በትዳራችንም በህይወታችንም በልጆቻችንም ልትወቅሱን የምትመጡ ሰዎች አይ ትዳራችሁን ፈታችሁ ባሎች 4-3 ልጅ ወልዳችሁ እነከሌ ተለያይታችሁ ከዛም ኧረ ሰው እንዳይሰሙ እነዚህ ምቀኞች ደስ ይላቸዋል ተብሎ ምናምን ጥሩ ነው። እግዚአብሔር ገብቶ እንኳን ሰላም ፈጠረላችሁ ለልጆቻችሁ ሲባል። ከዛም እናንተ ቤት ሁሌ አመት እስከ አመት ምንም ነገር እንዳልተፈጠረ አረካት አታድርጉ ነው ፖይንቱ። ይሄንን ነው ያወራው። ከዛ አንቺ በትዳርሽ አንቺ ምንም የማያገናኘውን ነገር ምንም የማያመጣጣውን እኔ እንደዚህ አይ ነው ማንሽ ጠብደ ነው አይ ነው ሰውየው ጋር ደውለሽ እኮ ኢንፎርሜሽን ፈልገሽ ነበር አይ ነው ችግሩ እሱም ያንቺ አይነት ሰው ስለሆነ አትበላሉ። እኔ ነኝ አሁን የሰውን ህይወት የማምሰው፣ እኔ ነኝ የሰውን ህይወት የምበጠብጠው፣ እኔ ነኝ ስለሰው ህይወት እዚህ ሚዲያ ላይ ስላላችሁ ነው የማወራው። ስለ ውስጥራችሁ አይደለም። ሚዲያ ላይ ስለምታመጡት ርዕስ ነው የምናገረው። ግን አንቺ ሚዲያ ላይ አምጥተሽ ሊያን በምን ላሸማቃት፣ ሊያን በምን ላናዳት ምንድነሽ? እንግዲህ ይታያችሁ ጋይስ፣ እስኪ አስቡት። ልጄ ትሙት የምሬ ነው እየነገርኳችሁ ያለው። ይሄ ውሸት አይደለም፣ ሪል የሆነ ነገር ነው የምናገረው። አሁን ማለት እንደው ልንገራችሁ፣ ተፈልጎ ተጠያይቀው አሉ ይተዋወቃሉ እኮ እርስ በርሳቸው የሆነ ግሩፕ የሆነ ነገር ሰውየው ጋር ተደውሎ ላይክ ሪከርድ ለማድረግ ሳምሶን ቤቢ ሳምሶን ይሄ አርቲስቱን ቤቢን ማለት ነው ሪከርድ እንደተደረገው ሪከርድ አድርገው ለመልቀቅ ማለት ነው። እዚህ ደረጃ ነው የምትይዥው አንቺ እኔ ላይ እዚህ ደረጃ ማለት ነው። ትክክል አለመሆንሽን ስለነገርኩሽ። ከዛም ትመጫለሽ፣ ያ ካልተሳካልሽ በዘር ትለጥፊያለሽ። ከዛም ትመጫለሽ፣ እንደዚህ ነው። አይ ነው ሰው ካልሞት አትፋቱ፣ ሰው ካላበደ አትለቁ። አይ ነው ከዛ ያንቺ ቤት ህይወትና ያንቺ ቤት ትዳር በጣም ተደስቶና ስኬታማ ነው። ተበትነሽዋል ነበር እንዴ?
ተለያይተን ነበር። ከዛ እኛን ትወቅሻለሽ መጥተሽ። ከዛም ደግሞ ስለ እናትነት ባይ ዘ ወይ እኔ እናትነትን ሚዲያ ላይ ስራዬ ስለሆነና ስለምሰራው ነው እንጂ እናትነትን አንቺ አታስተምረኝም። ሚዲያ ላይ ያለ ሰው አያስተምረኝም። እናትነትን ከእናቴ ነው የተማርኩት። እናትነት ብለሽ ስለ እናትነት ለኔ ልነግሪኝ አትችይም። ስለዚህ ስለ ልጇን ምንም ይሄ ባይ ዘ ወይ የሚመስላችሁ የምሸማቀቅ ምናምን ነው። ልጄ ታወራለች፣ ትናገራለች፣ ትጮኻለች፣ ትለቅሳለች። ስታጠፋ ደግሞ እቆጣታለሁ። እናቷ ነኝ፣ እጮህባታለሁ፣ መብት አለኝ። ከዛ ልጇን ተቆጣቻት፣ ልጇን ተናገረቻት። ከዛስ ጋይስ እነዚህ በዘር ያበዱት አው ጨካኝ ትክክል ምናምን እንዴ! ታዲያ እኔ ምንድን ነኝ እንዴ? ልጄን ካልተቆጣ ልጇን ቤት ውስጥ አስቀምጣ ቁጭ ብላ ታወራለች። እና የት ላድርጋት? ጣራ ላይ ልስቀላት እንዴ? ጋይስ የት ላድርጋት? ሚዲያ ላይ ትመጡና ተሰብስባችሁ አው ምናምን ማሬ ማለት የእናንተ እናትነት እንደዚህ ነው እንዴ? ከዛም እናንተው ራሳችሁ መካሪና አስመካሪ ልትሆኑ ትመጣላችሁ። እናትና ልጅን እየቀማችሁ እያሳያችሁ፣ እናትና ልጅን እየለያያችሁ እያሳያችሁ መታችሁ ልትመክሩን። በምናችሁን አምነን እንመከርላችሁ? ምናችሁን አምነን ትክክል ናችሁ እንበላችሁ እንዴ? የእናትን ነፍስ የቀማችሁ ሰዎች ናችሁ እኮ ሚዲያ ላይ እያየናችሁ። እንዴት ነው እናንተ የምትሉን ትክክል ነው? እኔ እንዴት ነው ትክክል ነው የምላችሁ? ፈራችኋለሁ። በጣም ነው የምፈራችሁ። ገብርኤልን የምሬን እኮ ነው ማለት ይሄ የክፋትን እኔ አሁን አይደለም ከድሮም ነው የምላችሁ የክፋትን ጥግና የጭካኔን ጥግ አይቼባቸዋለሁ። 3 ሰዎች እዚህ ሚዲያ ላይ ለምንድን ነው ማሸነፍ ካቃቱ ህይወታችሁን ለመንጠቅና ብዙ እርምጃ ይሄዳሉ። በቃ ይሄዳሉ። ይሄ ደግሞ ጥሩ አይደለም። ሚዲያ ላይ ነው የምንተዋወቀው፣ ሚዲያ ላይ እንታቻለን። በዚህ ደረጃ እስኪ ያሰዋቸው እኔን ሊያን ለማጥቃት የኬኳ አባት ጋር ስልክ ፈልገው ደውለው ሪከርድ ለማድረግ ማመቻቸት ምን ማለት ነው? ከዛም እነሱ ትክክል ናቸው። እኔ የምሸማቀቅበት ህይወት ኑሮኝ አያውቅም። በህይወቴ ነው የምነግራችሁ፣ ገብርኤል ምስክሬ። ከዛም እስኪ አስቡት እንዴ ለምንድን ነው ሪከርድ ማድረግ የተፈለገው ተብሎ ሲጠየቅ ሚዲያ ላይ ለማምጣት ማን ነው እስኪ ድምፁ? ይሄ ሰው ነው። ከዛ ምን ተመለሰ? ስቄ ነው ዝም ያልኩት። እግዚአብሔር ምስክሬ ነው። ከዛም ንጹህ ከዛም እዚህ ጋር የምትሆን ልጇን ትቆጣለች፣ ልጇን ትናገራለች፣ ልጇን እንትን ትላታለች። እሷ እናት አይደለችም፣ እሷ እንደዚህ። በሰለጠነ ሀገር ተዘብዝፋችሁ ቁጭ ብላችሁ እኮ ስራ አይደለም የምትሰሩት። ሚዲያ ላይ ቁጭ ብላችሁ ነው ወሬ የምታወሩት። እኛ ወሬ አናወራም። እኔ ሚዲያ ላይ ከ2 ሰዓት በላይ አልቀመጥም። ምናልባት ቲክቶክ ላይ ጌም ከተጫወትኩ ወይ ከቆየሁ ነው እንጂ አልቀመጥም። ዩቱብ ሰዓት ይታይል እንዴ? ከ1 ሰዓት ተኩል በላይ ተቀምጬ አውቃለሁ እንዴ? ቲክቶክ ላይ ዩቱብ ላይ ተዘብዝፋችሁ ስትሄዱ ስትቀመጡ ቁጭ ብላችሁ ሚዲያ ላይ ነው የምታሳልፉት። ከዛም ሚዲያ ላይ ልጇን አትንከባከብም፣ ልጇን እንደዚህ ማለት የኔ ይለይባቸዋል። ንዴት ነው፣ ብስጭት ነው፣ እልህ ነው፣ ቅናት ነው፣ አይዶን ነው ምን እንደሆነ አላውቅም። እናንተ የምታረጉትን ነው እያደረግኩ ያለሁት። እናንተ የምትጠቀሙትን እኔ ደግሞ ቢዝነስ አድርጌ እየሰራሁበት ነው አይደለ? እየሰራሁበት ነው። እናንተ ታውሩታላችሁ፣ ተፈተፍታላችሁ፣ ብዙ ነገር ብዙ እርምጃ ትሄዳላችሁ። እናንተ የምታረጉትን እኔ ቁጭ ብዬ እየበላው ስለምናገር የኔ ይለያል። የእናንተ ደግሞ ትክክል ነው። እነ ትክክሎች ትክክል፣ አዎ ልክ ነሽ፣ በዘር ያበዳችሁት፣ አዎ እንደዚህ ነው። ሀሳብ ነው የምንሰጠው። ሊያ ልጇን ተቆጣች። ኦኬ ሶሻል ሚዲያ ላይ ስለሰማችሁ ነው መቆጣቴን ኢሹ አድርጋችሁ የምታወሩት እንጂ ለልጄ ክፉኛ አይደለም አይደለም። ግን እኔ ለልጄ ክፉ እንደሆንኩ አድርጋችሁ መስክራችሁ ታወራላችሁ። ለምን ተቆጣቻት? ለምን ጮችባት? ወይኔ በጣም ነው የማንቧርቅባት። እንደ መብቴ እኮ ነው፣ መብቴ ነው። በልጄ ማንም አያገባው ባይዘው። ከዛም እንደዚህ ያሳደግኳትን ልጅ 20 ዓመት ሲሞላት ልትቀሙኝ ማለት ነው። ከዛም እና እንደዚህ ምናምን ብላችሁ ቀምታችሁ እኔን አሳብዳችሁ ልትገሉኝ ማለት ነው። ፕላናችሁ የኔ እናት እንግዲህ እንዳየው ሆነ።
እንዲህ ብላሽ ነበር እናትሽ እንደዚህ ብላ ብልትሉ ነው አላማችሁ፣ እቅዳችሁ ይሄ ነው። ከዛም ትረካላችሁ ማለት ነው። 20 ዓመት አይደለም 3 ዓመት ያሳደግኳትን ልጄን እኮ ምንም ዋጋ እንዳልከፈልኩላት አቅላችሁ ነው እያወራችሁ ያላችሁት። ቀለል አድርጋችሁት። ታዲያ የትኛው የእናትነት ስሜት ተሰምቷችሁ ነው? የትኛው የእናትነት ስሜት ተሰምቷችሁ ነው እናንተ ስለ እናትነት የምታወሩት? በጣም ነው የምታስፈሩት። ስታወሩ ራሱ ስትዘገኑ፣ ሌላውን ስታወሩ፣ በተለይ በዚህ ሰሞን ወሬ ታስፈራላችሁ። እንደው ማለት የጭካኔያችሁን ጥግን ያየሁባችሁ ማለት ምን አይነት የማይራራ ልቦና ነው ያላችሁ ማለት ምን አይነት ስሜታችሁ ውስጥ ያልፈጠረባችሁ ናችሁ እንዴ ላይክ እንትንም ልክ አለው ምናምን ትላላችሁ። የምታረጉት ነገር እንደዛ ነው። ሴንስ አልሰጣችሁም። ስሜታችሁ ሊጎዳ እንኳን ፈቃደኛ አይደላችሁ። ትመጻደቃላችሁ ልክ እንደሰራ ሰው ማለት ነው እንዴ። አይደለም ለእናት ዝም እንኳን አይደለም ለእናት ለሆነች አይደለም የውሻ ሞት እንኳን ያሳዝናል እኮ። እናንተ ታላግጣላችሁ እንዴ? እየተነሳችሁ እኛን ነው የምትናገሩት ስለ ምንም አይነት ጋይስ። ቁጭ ብለው ህመም የሚባል ፔን የሚባል ነገር የላቸውም። ትናንት ሲያሞጠሙጡ የነበሩ ሰዎች አፋችሁን ለጉሙ ዝጉ ነው የተባላችሁት። አፋችሁን ዝጉ፣ ጸጥ በሉ። ስራችሁን ታውቁታላችሁ፣ እናውቃለን። አታውሩ። ቢያንስ 40 ቀን ይሙላት ዝም በሉ ነው ያልናችሁ። ሌላ ምንም አላልናችሁ። እኔ እንደዛ ነው ያልኳችሁ። ከዛ መታችሁ ዛሬ ላያሻው እያላችሁ ታወራላችሁ። ሀላ 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 ይህን ነው እያካሉት። ማሬ እናትና ልጅ ማንን ያፋታሁት? ብችልና ተሳክቶልኝ ቢሆን ኑሮ አፋትቻቸው ቢሆን ኑሮ ደስ ይለኝ ነበር። አይጸስተኝም ነበር ቢሆንልኝ ኑሮ። አሁን ለእነዚህ ብለሽ ማለት ነው የምታወሩ ለእናሁን ለምትያችሁ ሰዎች ሆኖልኝና ተሳክቶልኝ ቢሆን ኑሮ ደስ ይለኝ ነበር። ደስ ይለኝ ነበር። አይጸስተኝም ነበር ቢሳካልኝ ኑሮ ነው ብልሽ። ቢያንስ እስካለችበት ጊዜ ድረስ እናት ተደስታ ትኖር ነበረ። እግዚአብሔር እና እስካላት ጊዜ ድረስ ማለት ነው ከምትወዳት ልጇ ጋር በፍቅር ታሳልፍ ነበረ። እናንተ ሳትገቡ በፊት ማለት ነው። ቢያንስ ቀሪ የቀረቻትን ጊዜ አጣጥማ ትኖር ነበር። ከዚህ በኋላም ወደፊትም ገና ብዙ የምናያቸው ታሪኮች ይመጣሉ እኮ ገና። የዛሬ መጫዋችሁን የዛሬ መለፍለፋችሁን አይደለም፣ እድሜ ስጠን እንጂ ገና ብዙ እናያለን። እድሜ ስጠን እንጂ ገና ብዙ እናያለን። እናትን አሳዝኖ እናትን አስለቅሶ የተሳካለት ሰው በህይወት ዘመኔ አይቻለቅ። በህይወት ዘመኔ እናት ያዘነችበት ልጅ ሲሳካለት አይቻለቅ። ይህንን በድፍረት ነው የምነግርሽ። ክፉም ትሁን መጥፎም ትሁን እናት እናት ናት። ቢያንስ የ9 ወር ጭንቀቷን ከላይ ያያልሽ 9 ወር አንቺን በሆድሽ ስትሸከምሽ ተይው እድገትሽን ምናምን ብላ ምን ተይው የምታየውን ስቃይ ይቆጥርላታል። አንቺን ወደዚህ ምድር ስታመጣሽ እሺ 9 ወር ሙሉ በአንድ ጎኗ እየተኛች እየተሰቃየች ነው የወለደችሽ። ስለዚህ የእናት እንባ እንደ ቀልድ ካየሽው አዳሜ ሚዲያ ላይ ኮመንት ስለተሰጠ ስለተደነቅሽ ስለተጨበጨበልሽ አይደለም። ከላይ ወሩ የሚመለከት አምላክ አለ፣ እግዚአብሔር አለ። እናቴ በደለችኝ ተብሎ ሚዲያ ላይ ይወራል። እናቴ አስቀየመችኝ ተብሎ አይወራም። እናቴ እንደዚህ ናት ብሎ ሚዲያ ላይ አይወራም። ብትበድልሽ እንኳን ማለት ነው። እሷ ናት እዚህ ሚዲያ ላይ ከፈጣሪ ቀጥሎ ሚዲያ እዚህ ምድር ላይ ያመጣችሽ። ስለዚህ የእናትነትን ክብር የእናትነትን ውለታ በዚህ አትቆጥሩ። ሶሻል ሚዲያ ስለሆነና አድናቆትና
ህብረት ስላለ አይደለም፣ ስለ እውነታው ነው የምነግርሽ። እናትሽ ጥፋተኛም ብትሆን በደለኛም ብትሆን አስቀያሚም ብትሆን ባህሪዋ እናትሽን አደባባይ ላይ ወጥተሽ አታሚያትም፣ አታዋርጃትም። እሺ አሳደገችም አላሳደገችም፣ አብራሽ ኖረችም አልኖረችም፣ ስለምትከባበሩ ስለምትደናነቁ አይደለም፣ ስለ እውነታው ነው የምነግርሽ። እናቴን አዋርጃት እናቴን አስቀይሚያት ይሳካልኛል ብለሽ አትጠብቂ። ምናልባት ለጊዜው ይሳካልሻል፣ ምናልባት ለጊዜው ጥሩ ነገር ያገኘሽ ይመስልሻል። ወይኔ እናቴ ብለሽ የምታነሽበት ቀን ግን ይመጣል። ይሄንን ያልኩሽ እና አትመጻደቁ። ስራችሁን ታውቁታላችሁ። አትመጻደቁ። ከጥፋታችሁን ለመታረም ሞክሩ። ስህተታችሁን ለመታረም ሞክሩ። ትክክል ሳይሆን ትክክል አይደለም በሉ። ትክክል ሲሆን ትክክል ነው በሉ። በህብረትና በዘር ተጨማልቃችሁ መታችሁ እከሌን ከተናገርሽው እከሌን ስለ እከሌ ነው እንዲያሳሰበሽ ያማችኋል። እናንተ ስለ እከሌ ነው የምታስቡት፣ ስለ እከሌና ስለ እከሌ ነው የምታስቡት። እኛ ስለ እከሌም አላሰብንም። እኛ እየተናገርን ያለ ነው አትናገሩን እኛን ያለ እናት የሚለውን መፈክር ግን ከየት ነው ያመጣችሁት? ማን? እኔን ነው ማሪ፣ እኔን ነው። ምናልባት እኔ እናት ብዬ የምፎክረውና ምጮ ለምን እንደሆነ ታውቂያለሽ? ምናልባት እንደው ላስረዳሽ። እናቴ ስለሌለችው ነው። የእናቴ ጥቅም አሁን ስለገባኝ ይሆናል። እናትን ማጣት በጣም እንደሚከብድ አሁን በደንብ ስለተረዳው ይሆናል። ምክንያቱም አባባት ሳይሆን ሁኜ እያዩት ስለሆነ እናቱ